እግዚአብሔር ሲያዝ መታዘዝ፣ ሁለተኛ ደግሞ እምነት። ሰው ሁሉ ራእይ እግዚአብሔር ራእይ ይሰጠዋል። ራእዩ ግን ሁል ጊዜ ከሱ በላይ ሆኖ ስለሚያዩ ደግሞ ካንተ በላይ ካልሆነ ራእይ ያንተ ራእይ ነው እንጂ እግዚአብሔር አይደለም። እግዚአብሔር ከአቅምህ በላይ የሆነ ነገር ነው የሚሰጥህ። ምክንያቱም እሱ ትልቅ ስለሆነ ራሱን ተማምኖ እንጂ አንተን ተማምኖ አይደለም የሚሰጥህ። ስለዚህ ራእይ ምን ይፈልጋል? እምነት ይፈልጋል። ራእያቸውን ፈጽመው የሚሄዱ ሰዎች በሙሉ የእምነት ሰዎች ናቸው። ሙሴን አሁን አንድ ሸሽቶ የወጣበትን ምድር ተመለሰ ሂድና እነዛን ህዝብ ሁሉ አውጥተህ ወደ እንትን ከነዓንና ወደ ሌላ ሀገር ውሰድ ብሎ ሙሴ ሲያዘው ከአይምሮ በላይ ስለሆነበት ምን አለ? ጌታ ሆይ በምትልከው ላክ፣ እኔ አንተ የምትለው ነገር አልገባኝም፣ እኔ በእኔ አቅም ሊሆን የሚችል አይደለም አለ። እና ሁልጊዜ እግዚአብሔር ሲያዘን ራእይ ሲሰጠን ከእኛ አቅም በላይ የሆነ የራሱን አቅም አይቶ ነው። ስለዚህ እግዚአብሔር የእምነት ሰው ይፈልጋል። ኤልያስ አንዳንዴ ትልልቅ ነገሮችን አደረገ እና ሰዎች ኤልያስን እንደተለየ ሰው አድርገው ሲፈጠር ራሱ ይሄን ለማድረግ የተፈጠረ ሰው አድርገው እንደው አድርገው ይቆጥሩታል። ግን መጽሐፍ ቅዱስ ምን ይላል? ኤልያስም እንደኛ የሆነ ሰው ነበረ ይላል። ግን ምንድነው ልዩነቱ? የእምነት ሰው ነበር። ስለዚህ ጻድቅ በእምነት ነው የሚኖረው እና ይሄንን ሁሉ የረዳኝ እግዚአብሔር እምነቴን አይቶ ነው። እግዚአብሔር አለ ይሆናል እያልኩ